ቅድሚያ አንተ አግባ። ያንተ ሔዋን እዚህ ሆና እየጠበቀች ነው። እናት ሷቅ ምን ነው አውቀህ ነው? የምር ማናት? ታላቅ መሆኔን አትርሳ። ይኸውልህ ብሩክ፣ እኔ የምድረስ እሷን ነው እንዴ? ምኗም ሳትሆን ቆይ ይህን ያህል መስዋዕትነት እኮ አትከፍልልህም ነበር። ቆይ ማናት? ብቻ እኔ እሷን ነው ምድር። ለማንኛውም አንተ ቶሎ አገግም። መድብል እያጓጓኝ እባክህ ተወኝ፣ ጨንቆኛል። ሰው ሲጨንቆ አይተህ አታውቅም? ይሄን አጋጣሚ ለምን ለመጥፎ ነገር ትጠቀምበታለህ? እኔ በህይወቴ እንዳንቺ አይነት ውብ ሴት አይቼ አላውቅም። እኔ ሴት እወዳለሁ። እንዳንቺ አይነት በጣም ውብ ሴት ደግሞ በጣም እወዳለሁ። እኔ እኮ መከረኛ እንጂ ውብ አይደለሁም፣ ቆንጆ አይደለሁም። ቆንጆ ነሽ። አሁን በሁሉም ነገር የተስማማሽ ይመስለኛል። በቃ ትጨናነቂ፣ ነገሩን ቀለል እናድርገው። ነይ አባዬ። ወይ ምሳሌ ቅዱስዬ፣ ጋሽ ደህና አይደለም እንዴ? አባዬ 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 ምን ሆነ? አወራኝ። ጋሽ አወራሽ? አዎ አባዬ ምሳሌ እያለኝ። ጋሽ ደህና ነህ? ምሳሌ መለሰልኝ እኮ ለእኔ። ጋሽ ጋሽ መሰለሽ ወይኔ ወጣሽበት። ይታባይ ከላ መድብል እንጋራ። አሁን አንቺን በመግደል ነው የምጀምረው። ከአንቺ ጋር ያለኝን ግንኙነት ከዚህ በኋላ አቆማለሁ። ምን ላድርግ ዝና? ልጁም ነበርኩ በአይኔ አይቼ ተዘጋጅቼ ስመለስ የለም። ዝም በይ በእናትሽ። የት ሄዶ ነው? ይሄን ስትሰረከረኪ ነው ያመለጠሽ አይደለ? አላየኝም ዝና፣ ተኝቶ ነበር። ደግሞ ማንም አብሮት አልነበረ። እና ታዲያ ለምን እዛው አላፈንሽው? ለልፋት የጣፈው ቢነግድ አይተርፈው ይላል ያገሬ ሰው ሲተረት። እንግዲህ ሉላ አንዴ ለፈተና የዳረጋት ልጅ እንግዲህ አንዱን ተወጣው ስትል አንዱን አለፍኩት ስትል አሁን ደግሞ ባልጠበቀችው መንገድ እንግዲህ በጠበቃቸው ሞገስ ገንዘቤን ያስለቅቅልኛል ብሎ አምኖ እንግዲህ ወዶት ሚስጥሩን ሁኔታውን ላጋራው እንግዲህ ሰውዬ ሚስቱን ይዟታል ማለት ነው። እንግዲህ ሉላ በሰዋን እየበላች ነው። እሷም እንግዲህ ለሞገስ ላለማሳወቅ በድብቅ ነገሮችን ለማስተካከል ብዙ ነገር እየሞከረች ነው። ግን በሚገርም ነገር በጣም ከባድ ሆኖባታል። ከምትችለው ቁጥጥር ውጭ ሆኖባታል። እንግዲህ ቤት ድረስ እየመጣ እያስቸገራት፣ በስልክ ደግሞ ቀን በቀን እየደወለ እያስቸገራት ነበረ። እንግዲህ የዛሬው ይባስ ብሎ ባለቤቷ እንግዲህ በጥይት ተመቶ ኦፕራሲዮን ተሰርቶ ቤት ውስጥ ነው ያለው። እሱም ደግሞ በህመሙ ላይ እንግዲህ ያው በአጭር ጊዜ ይስተካከላል ብሎ ሞገስ ያው ተስፋ አድርጎ ነው ያለው። ግን ሰውየው ሌላ መንገድ ይዟል ማለት ነው። እሱ ምንድነው ሉላን እንግዲህ አብረሽኝ ከኔ ጋር ካልተኛሽ ሁኔታው አይስተካከልም። እሱም ብቻ ሳይሆን ሌላ ጠበቃ ቀይራችሁ እንኳን እንሄዳለን ብትሉ ገንዘቡን እንዳያገኝ ብቻ ሳይሆን ክስ ተመስርቶበት ሌላ ወንጀል እንደፈጸመ አድርጌ ክስ መሰረትበታለሁኝ። ስለዚህ አንቺ ይሄን የመሰለ ቆንጆ ገላ ከኔ ጋር ላርክ ሰው እያላት ነው እንግዲህ። ፈጣሪ እንደዛ አይነት ሰዎች ልቦና ይስጣቸው ጋይስ። እውነት ወይኔ ግን በነገራችን ላይ እኔ ምሳሌ ድራማ በጣም ብዙ አስተማሪ ነገሮችን በተለይ አሁን ላይ በሀገራችን እየተደረገ ያለውን ነገር የሚያንጸባርቅ ነውና እውነት በጣም ግልጽ አድርጎ እያንዳንዱ ነገር የሚያሳይ ነው። እና በዛ ምክንያት እንግዲህ ሉላ በጣም ጭንቀት ውስጥ ነው ያለችው። ብትለምነውም ብትማጸነውም እባክህ ብትለውም እምቢ ብሏታል። ግን በእርግጠኝነት እንግዲህ አብራው እንደማትተኛ ተስፋ እናደርጋለን። የቀረው ነገር ጥንቅር ብሎ ይቅር እንጂ ችግራቸው እንግዲህ ካልፈ አስፈላጊ ከሆነ እንግዲህ ሰውየው ወይ ደብድቦ መቀበል ነው እንጂ ማለት ነው። ለነ መድብል ተናግሮ
አለበለዛ በዚህ ሁኔታ የማይሆን ነው። ምክንያቱ በጣም ከባድ ነው። ሉላ እዚህ አይነት ሪስክ ውስጥ መግባት የለባትም። ምክንያቱም እንግዲህ አይታችኋል ከዝና ጋር ብዙ መከራ አሳልፋ ነው የመጣችው። እዚህ ጋር ከመጣች በኋላ ነገሮች ይስተካከላሉ ካሁን እየተባለ ሞገስን ደግሞ ፈጣሪ አድኖላት አሁን ቤቱ ባረፈበት ሰዓት ላይ በዚህ ሰዓት ነው ቶሎና መዝናኛ ቦታ ሄደን ከዛ እኔ ጋር ተተኛለሽ እያላት ነው። እንደዛ ከሆነ ደግሞ አሁን በነገራችን ላይ አንዴ እንኳን አብሮ አተኝቶ ኮራ ራሱ አይለቃትም። ምክንያቱም እስካሁን ድረስ እንደውም መታመሙ አሞታል ባለቤቴ ነው እባክህ፣ በዛ ላይ በጭንቀት በሀሳብ ነው። ስለዚህ እባክህ ትለዋል። ምን ቢል አሪፍ ነው፣ እንደውም አሪፍ ነው። አያችሁ የሚመኛት እሷን ማለት ነው። እኔ ብዙ ሴቶችን አውቃለሁኝ፣ ያንቺ ደግሞ የተለየ ነው። ያንቺን ገላት አልነካዋላ ለማጠፍር ብላ እንደው አንዳች እንደው ከኪውረድ ይውረስ ሌላ ምንም አይደለም። እና ወደ ቤተሰቦቻችን እንግዲህ ሞገስን ኤፍራታ እንግዲህ ደም ለግሳለት ነበረ። ሁለተኛ ደግሞ እንግዲህ ደውላ ማሌት ወደዛ እንደሄደችና እንዲጠነቀቅ በዛ ላይም እኔ ደም ለለግስ የመጣው ጊዜ ከኋላ እየተከተለች ስለነበረ ቦታውን አይተዋለች። ስለዚህ ምን እንደምታደርግ ስለማይታወቅ እንግዲህ በጥንቃቄ ሆኑ ብላ ለመድብል ደውላለት ነበረ። መድብልን በጣም አመሰግናለሁኝ የኔ ቆንጆ ብላ ብሎ በጣም አመስግኗታል። እሷም እንግዲህ ይሄን እንደውለታ ይያዝልኝ ብለዋለች። ከመዋል ከማደር በነገራችን ላይ ያው መድብልና ኤፍራታንም አንድ ላይ ማጣመራችን አይቀርም። ያው እንግዲህ ዳር እየተባለ ነው ትላላችሁ ውድ ቤተሰቦቻችን። እንግዲህ የሞገስና የሉላ ደግሞ ትንሽ ነገርዮሾቹ ዙሩ ከራር ብሏል፣ ያስጠላል። እንግዲህ ሉላ በተለይ ከዛ ሁሉ መከራ በኋላ ወጣ እንግዲህ ሰላም እንትን ትላለች ሲባል ደግሞ ሌላ፣ ከዛ ሲባል ደግሞ ሌላ፣ ከዛ ሲባል ደግሞ ሌላ። ብቻ ለሁሉም እግዚአብሔር ይመስገን። ያው ሞገስ በሰላም በመውጣቱ ሁላችንም በጣም ደስ ብሎናል ውድ ቤተሰቦች ማለት ነው። ሌላ ደግሞ መድብል እንግዲህ ብሩክን የምታገባት ሴት እሷኑ ነው ይህን ያክል መስዋዕትነት የከፈለችውን ይህን ያክል ላንተ እኮ በጣም ነው የምትወድህ፣ ባትወድህ ኖሮማ ይህን ያክል መስዋዕትነት መክፈል ባላስፈለገ ነበረ። ስለዚህ እሷኑ ጠቅልል አድርግ፣ እኔ እንኳ ቆይ እስቲ ያሰብኩትን ላሳካና ከመዋል ከማደር ነገሮችን አስተካክላለሁኝ እያለ ይገኛል ማለት ነው ቤተሰቦቻችን። ብሩክም እንግዲህ ባልሰማ ባላየ ምንድን ማለት ማናት እሷ አታጓጓኝ እንጂ እያለው ነበር ማለት ነው። እንዴ ምን ማለት ነው? ብዙ ለማስወራት ፈልገህ ነው እንዴ እያለው ነበረ። ብሩክም ፈገግ እያለ እንግዲህ